ትሏቸው አዎ ይሏቸዋል። ወልድም አምላክ ነው ወይ? አዎ አምላክ ነው። መንፈስ ቅዱስም አምላክ ነው? አዎ አምላክ ነው። ሶስት አካል አምላክ 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 ብለው ከቆጠሩ በኋላ አይ አንድ አምላክ ነው ብለው ግግም ይላሉ። ይሄ ስህተት ነው። አምላክ በማንነቱም በምንነቱም ብቸኛ ነው፣ ነጠላ ነው፣ አጋር የለውም በፍጹም። ገብቷቸዋል። አብን ፈጥሯል ወይ በላቸው፣ አዎ ፈጥሯል። ወልድን ፈጥሯል ወይ? አዎ ፈጥሯል። መንፈስ ቅዱስን ፈጥሯል ወይ? አዎ ፈጥሯል። ሶስቱን ፈጥሯል ወይ? አዎ ሶስቱን ፈጥሯል። ግን አይ አንድ ፈጣሪ ነው የምንለው ብለው ግግም ራሳቸው አያስኬድም እንደዚህ። ገብቷቸዋል አይደል? ይሄ ነው በእስልምና ስትመጣ በማንነቱም በምንነቱም አንድ ብቻ ነኝ ብሎ የተናገረ አምላክን ብቻ ነው የምታገኘው። ሌላው በእስልምና ሃይማኖት አምላክ በፍጹም አይሞትም፣ አይገደልም፣ አይሰቀልም። ይህ የደካማ ፍጥረታትን ባህሪ በፍጹም አይይዝም እርሱ። እንደ ክርስትና ግን ስትሄጂ አምላክ ሙቶልኛል፣ ተገድሎልኛል፣ ተሰቅሎልኛል ይሄ ሁሉ ሆኗል ብላችሁ እንድታምኑ ያደርጓቸዋል። የአምላክን ክብርና ደረጃ የማይመጥኑ ነገራቶች ማለት ነው። ያ ነው እና ሌላም እነዚህ የመጀመሪያዎቹ መሰረታዊ ነገራቶች ናቸው። እሺ ጥሩ ነው። እሺ ሻራ ትይዣለሽ እስልምና እና ሲዝ እሺ የምለውን ቃል አብረሽ እየተከተልሽ ግን እሺ አሽሃዱ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ አንደኛ ሻወር ይወስዳል። ሻወር የሚወስደው ለምንድን ነው? ለሶላት ራሱን ዝግጁ ያደርግ ዘንድ ከዚህ በኋላ ሶላት የሚሰግድበት ጊዜ ነውና ማለት ነው። እሺ ስምሽ ማን ነበር? ሚሚ። እሺ እሺ ስምሽ ከዚህ በኋላ መቀየር ከፈለግሽ ግዴታ አይደለም ግን መቀየር ከፈለግሽ ኢክራም ብለንሻል። እሺ ወይንስ ሌላ ስም እንስጥሽ? ምረጫች። ኢክራም፣ ሀያት፣ ሱመያ፣ ሰሚራ፣ ሰዓዳ። አረቦች ቀይሮ ሳራ ይላል። አረቦች ቀይሮ ሳራ ይለኛል። ማሻአላህ ማሻአላህ። እሺ ማሻአላህ። ከዚህ በኋላ ሳራ ነው ስምሽ። እሺ ሳራ የአብርሃም ወይንም የኢብራሂም አለይሂ ሰላም ሚስቶች። እሺ ስለ ሶላት አስተጋገድ አስተምሯት። ሶላት ከእናንተ ጋር አብራ ትስገድ። እሺ ኢንሻአላህ። አልሐምዱሊላህ አስተምሯት። እሺ ጥያቄ ያለ ቀጥል። እሺ ጀዛከላህ ወያኩም። ጥያቄ ያለው ሰው አለ? እሺ ከሌላችሁ አድሚኖች ሌላ ሰው አስገቡ። እሺ እኔ ልጠይቅ። ጠይቃ ከጎግል ምናምን የሚማሩት ነገር ማለት አንዳንዴ ጎግል የዋሽ አይዋሽ እንጃ ብቻ ስንጠይቀው ይናገራል። ይሄ ነገር እንዴት ነው ማለት ዑለሞች ምናምን ፈተዋ የሰጡበት የለም? እሺ ቁርአንና ሐዲስ ላይ በትክክል የተገለጸ ነገር ከሆነ የተቀመጠው እዚያ ላይ ችግር የለውም ልትቀበል።
ከቁርአንና ከሐዲስ ጋር የሚጋጭ ከሆነ ግን አትቀበለውም። የዛኔ ሁለተኛ ጥያቄ ደግሞ ጎግል አለይሂ ሰላም አንዳንዴ እውነት ሊናገር ይችላል፣ አንዳንዴ ደግሞ የተሳሳተ ነገር ሊናገር ይችላል። እንዴ ጎግል አለይሂ ሰላም አልክሳ ብፁዕ ወቅዱስ አቡነ ጎግል ተሳስቼ ነው። ሼህ የሌለው ሼሁ ሸይጣን ነው ምናምን እያሉ የሚያወሩት እንዴት ነው? ይሄ ሐዲስ ላይ ያለ የለም ነው ውሸታቸው ነው? እንደዛ የሚል የለም። ረዋሁ ጎግል አለይሂ ሰላም ነው። አሁን እሱ ለምሳሌ ወለይሰ ለሁ ሰነዱን ወላ አስሉን ፊል ኪታቢ ወሱና ወኢነማ ረዋሁ አልጎግል ቢዱን ሰነድን ወቢዱን አዲላ ወቡርሃን አይ السلام عليكم. وعليكم السلام ورحمة الله وبركاته. የኔ ጥያቄ ማለት ነው አንቺ ሴት ባልዋ ከተፋታች በኋላ ያ 3 ወር እስከሚሞላት ድረስ እሱ ጋር ነው መቀመጥ ያለበት ወላ መውጣት አለባት ከሱ ቤት? ሊያስወጣት አይገባም። አንድ ሰው ሚስቱን ከፈታት በኋላ የመጀመሪያ ፍቺና ሁለተኛ ፍቺ ከሆነ የመመላለስ እድል ስላላቸው ከቤቱ ሊያስወጣት አይገባም። ሌላ ክላስ ሰጥቷት እዛ ሁሉን ነገር እያሟላላት ትኖራለች። የዛኔ በእርሱ ላይ አትሸፈንበትም። ሶስተኛውና የመጨረሻው ፍቺ ከሆነ ግን የዛኔ ቤቱ አታሳልፍም፣ ወደ ቤቷ ሄዳ ታሳልፋለች። ምክንያቱም አራተኛ ኒካህ መመላለስ ለዚህ ማስረጃ በቁርአን ላይ ሲናገር ምን አለ መሰላችሁ? ያ አዩሃ ነቢዩ ኢዛ ጠለቅቱም ኒሳአ ፈጠልቁሁነ ሊዒደትህነ ወአሕሱ ልዒዳ ወተቁላህ ረበኩም ላ ትኽርጁሁነ ሚን ቡዩትህነ ወላ የኽሩጅነ ኢላ አን የእቲነ ቢፋሒሸትን ሙበይና። አላህን ሴቶችን በፈታችኋቸው ጊዜ አለ ለዒዳቸው ፍቷቸው ብሎ ተናገረ። ያ ማለት የዒዳ ጊዜ አለ። በዒዳ ጊዜ ምን ማድረግ እንዳለባቸው ሲናገር ወተቁላህ ረበኩም ላ ትኽርጁሁነ ሚን ቡዩትህነ አለ። እኔን ጌታቸውን አላህን ፍሩኝ፣ ከቤታቸው አታስወጧቸው አለ። ከቤታቸው አታስወጧቸው፣ ቤታቸው ብሎ ጠራው። አታስወጧቸው ብሎ ከልክሏል። ይጂ ውጪ ብሎ ማባረር አይችልም። 3 ሐይድ እስክታይ ድረስ ሌላ ክላስ ሰጥቷት ትኖራለች። ገብታችኋል አይደል? ለምንድን ነው አላህ ይሄን ያደረገው ከተባለ እንዲመላለሱ ስለሚፈልግላቸው አላህ Subhanahu Wa Ta'ala እንዲታረቁ ስለሚፈልግ በዚያን ጊዜ ሁሉ አትሸፈንም። ገብታችኋል? ረጃዕቱ መልሻለሁኝ ብሎ ይመልሳታል። ምናልባት የፈታት ያሄ ሰውዬ በመካከላቸው የፈጠረው ችግር ያንን መቋቋም አቅቶት ሊሆን ይችላል ምናምን። ስለዚህ እንዲመላለሱ ይፈልግላቸዋል አላህ Subhanahu Wa Ta'ala። እንዳጠቃላይ በዒዳ ጊዜ ሊያስወጣት አይገባም። እርጉዝ ሆና ቢፈታትም ልክ እንዲሁ እስክትወልድ ድረስ እዛው ሊንከባከባት ይገባል እና ሁሉን ነገር ያሟላላታል ማለት ነው። እሺ ሌላኛው ጥያቄ ደግሞ እኔ በጓደኛዬ ወንጀል መጠየቅ አለው እንዴ? በጓደኛዬ ወንጀል? አዎ ስመክራት እምቢ ብላ ያኔ ለወንድ ብላ ክርስቲያን ሆነች ማለት ነው። አሁን ላይ ደግሞ ሁሉም ነገር እያወቃች እዛው ነው ያለችው እና እኔ ተይ ያልኳት ነው። በቃ መጠየቅ እየመሰለኝ እየጨነቀኝ ነው ማለት ነው። ዳዕዋ አድርገሽላት ከሆነ አትጠየቅም። አይ እሺ ዳዕዋ አድርገሽላት ከሆነ መክረሻት ገሰዘሻት ከሆነ አትጠይቅበት። እሺ ሰላም እንዴት ነህ የክርስቶስ? ያው ሁሴን ሰላም ነክ? አላህ አልሐምዱሊላህ። እንዴት ነህ? አላህ ይመስገን ፈጣሪ። ጥያቄ አለ? ዛሬ ደግሞ እንድጠይቅ ትፈቅዳለህ? طيب Citonya ma è con una magari. Magari. حالك انت بقولوا يجيبوا اللي جاي وعن قالوا السلام عليكم. عليكم السلام ورحمة الله. ليتنا سلام ነው? አልሐምዱሊላህ። አንድ ጥያቄ አለኝ። እሱ እንደው በመረጃ ብታስረዳ እኛን የተመለከተ ለምን የምታረከው? ታረን ያላረኩትም። እሺ ጥያቄያችሁ ምንድን ነው?
ራሱ እያደረገብኝ ነው። እሺ አሁን አለ እንትን የሚላለና ሽርክ የሰራ ሰው ቀብለል ሁጃ ቀብለል በያን ከእስልምና ይወጣል ያለ ሁጃ አልዑዝር ቢልጀህል እሱ ጋር ይሰራም የሚባል አለ። ትንሽ ውዝግብ የፈጠረ ነውና እንደው ከመረጃ አንፃር ብታብራራልኝ ጀዛከላሁ ኸይረን። መርሐባ አስሉ ሰውየው ሙስሊም ነው፣ ይሰግዳል፣ ይጾማል። ላኪን ወቀዐ ፊ አልኸጠእ በስተት ላይ ወደቀ። ወዲያው እንደወደቀ ያ ሰውዬ ላይ ሁክም ይሰጥበታል ወይ? ላ አይሰጥበትም። ሁጃ ማቆም በዚያ በሰውዬ ላይ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች ስህተት ላይ ይወድቁ ነበር። ወዲያው ሁክም አይሰጡባቸውም። ነገር ግን ቁመው ያንን ነገር ያርሟቸዋል። ከዚያ ይታረማሉ። አልታረምም ብሎ በዛው ሁጃው ቀርቦለት ሰውየው አልቀበልም ያለ ሰው ግን ሁክሙ ይሰጥበታል። ቁርአን የመጣው ለኢቃመቲል ሁጃ ዐለ ናስ በሰዎች ላይ ሁጃን ለማቆም ነው። አላህ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። ወረሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ረሱል ወካነ አላሁ ዐዚዘን ሐኪማ ይላል። ያን ግን በዑሙም ችግር የለውም። በዑሙም ሁክም ቢሰጥ መን ወቀዐ ፊ አልእስቲጋሳ ቢገይሪላህ ሱብሓነሁ ወተዓላ ፈሁወ ሙሽሪክ وتحكم كذلك على الفاعل على الفعل بسرهم لا حكم تسدالله. الاستغاثة بغير الله سبحانه وتعالى شرك، من استغاث بغير الله سبحانه وتعالى مشرك تلاله. أما بالتعيين فإنه لا بد من إقامة الحجة عليه. بتعيين جن هذا حكم لما استثمر سلاي سوي عن النجار بعلماء الضلالة تشوروا لهون كلام، خاصة في هذا العصر الذي انتشر فيه علماء الضلالة كعلماء الأحباش والأشاعرة والصوفية وغيرهم من المبتدعة، ويعني غر كثيرا من الناس بركاتها سويتش شودال شركون ده توحيد أرجو كرز ولتال سلازي بالنزاع سويتش لا يهدو قدتها حكم كمستد مجمريا حجة درسات والوي ملون ما ترى ثلب يعني إيش ኢንሻአላህ በፕራይቬት እስኪ ልክልሃለሁ ማሻአላህ። እሱ ይቅርታ እንደው እንዳላበዛብህ ብዬ ነው። አፍዋን ሰዎች ሌላ ይስጥ። እሺ የክርስቶስ ሰላም እንዴት ነህ? ወይ የክርስቶስ ይሰማል? ምኑ ጋር ማደያው? አሎ በቃ ያለ እና እዚህ ትንሽ የሚረብሽ ድምፅ ስላለ ነው ሞት ያደረኩት። ጥያቄ አለ? መስጊዱ ሳይሆን መስጊዱ ጥያቄ ምንድን ነው? ታክሲ የተሰለፉ ወደ ፊት ለፊትሽ አይታይሽም? ታክሲዎች ፊት ለፊት ታክሲ ተራ ነገር ነው። እንዳንተ ሹፌር ነኝ በይው አተ መሆኑ ነው የሚያወጋው። እሺ ጥያቄ አለ? ቀጥል። ከሌላቸው ነውሮች አሰላሙ አለይኩም። እኔ መኪና ይዤው ነው። ጥያቄ አለኝ። ጥያቄሽ ምንድን ነው? እየወጣሁ ነው። የኔ ባለቤት በፊት ክርስቲያን ነበረ። መኪና ያለው ይሁን አስልሞ ኒካ አሰረኝና ከዛ ቆይቶ ለቤተሰብ ጫና ብሎ ክርስቲያን ሆነ። ድጋሚ ክርስቲያን ሆኖ ከእንደገና ለኔ ባል መሆን ይችላል? ኒካ ይወርዳል ወይስ አይወርድም? በከፈረበት ቀን ኒካሁ ወርዷል። الردة تبطل النكاح አይደለም። እኔ በመስጊዱ በኩል እየወጣሁ ነው። በከፈረበት ቀን ኒካሁ ወርዷል። ኦኬ። ግን እንትና ላይ ወረቀት ምናምን የጋብቻ ወረቀት አለንና እሱን ይዞ እያስፈራራኝ ነው። ምንም አያስፈራራሽም። ማግባት መቆም አይችልም እንዴ? መቆም ይችላል እኮ በሬክ ለማሰራና ቤትህ ላይ ለጥፈው። እሺ አባረሽ ማለዳ ጋጠብኝ ይጠብኝ በትልቁ ፎቶ ቤት አሰርቶ ግድግዳው ላይ ይለጥፋል።